ታሪኩ የሚጀምረው መሬትን ሊመታ የተቃረበ አደገኛ አስትሮይድ በማሳየት ነው። የሰው ልጅ ይህንን አደጋ ለመከላከል አስትሮይዱን በኒውክሌር ሚሳይል መጥቶ ያጠፋዋል። ነገር ግን የኒውክሌሩ ጨረራውና ኬሚካሎቹ በየቦታው በመሰራጨት እንደ ጉንዳን፣ ሸረሪት፣ እባብና እንሽላሊት ያሉ ደመ ቀዝቃዛ ፍጥረታትን በሙሉ ዲኤንኤያቸውን በመለወጥ ወደ ግዙፍ ጭራቆች ይቀይራቸዋል። በዚህ ጦርነት ውስጥ 95% የሰው ልጅ ሲያልቅ የተረፉት ደግሞ ከመሬት በታች ባሉ ምሽጎች ውስጥ ለመኖር ይገደዳሉ። የታሪካችን ዋና ገጸ ባህሪ ጆል ዶሰን ይባላል። ጥፋቱ በደረሰበት ወቅት ጆል ገና 17 ዓመት ወጣት ነበር። ጆልም በወቅቱ ከፍቅረኛው ከኤሚ ጋር አብሮ የነበረ ሲሆን በነበረው ከፍተኛ ትርምስና ሽብር ምክንያት ይለያያሉ። ነገር ግን ከመለያየታቸው በፊት ጆል አንድ ቃል ይገባላታል። የትም ሁኚ የትም ፈልግ ያገኝሻለሁ ይላታል። በዚያችም የመጨረሻ የጥፋት ቀን ከተማቸው ስትታመስ ጆል ከወላጆቹ ጋር በመኪና ለማምለጥ ሲሞክር ግዙፍ ጭራቅ መኪናቸውን አድቅቆ ወላጆቹን ይገለበታል። አሁን ዘመኑ ተቀይሮ ጥፋቱ ከተከሰተ 7 ዓመታት አልፈዋል። ጆል የ23 ዓመት ወጣትም ሆኗል። እርሱ የሚኖረው መሬት በታች በተሰራ አንድ ሰፊ የቀኝ ግዛት መሸሸጊያ ውስጥ ነው። በዚህ መሸሸጊያ ውስጥ ወደ 7 የሚሆኑ ጥንዶችና ሌሎች ሰዎችም አብሮት ይኖራሉ። ሁሉም በየተራ ወደ ላይኛው ምድር እየወጡ ምግብ ያድናሉ፣ ከጭራቆቹ ጋር ይታገላሉ፣ መሸሸጊያውንም ደግሞ ይጠብቃሉ። ጆል ግን አንድ ትልቅ ችግር ነበረበት። ጭራቅ ባየ ቁጥር ፍርሃት ይነዝረውና ክው ብሎ ይደርቃል። በዚህ ድክመቱ ምክንያት የካምፑ ሰዎች ለደህንነቱ በመስጋት እርሱ ላይኛው ምድር ላይ ወጥቶ እንዳያድን ይከለክሉታል። ይልቁንስ እርሱ የተሰጠው ስራ መሬት ታች ሆኖ ምግብ ማብሰል፣ የሬዲዮ መገናኛዎችን መጠገርና በካምፑ ውስጥ ያለችውን ላብ ማለብ ነበር። ጆል ጎበዝ ሰዓሊ በመሆኑ በትርፍ ጊዜው የሚያያቸውና በሬዲዮ የሚሰማቸውን ጭራቆች በደብተር እየሳለ ጥቅምና ጉዳታቸውን እንዴት መመከት እንደሚቻል የሚገልጽ ማስታወሻ ያዘጋጃል። ነገር ግን በዚህ መሸሸጊያ ውስጥ ጆል ከፍተኛ የብቸኝነት ስሜት ይሰማዋል። ከ7 ዓመታት ብልሽት በኋላም ጆል የሬዲዮ ሞገዶችን በመቃኘት በመጨረሻ የኤሚን ድምፅ ማግኘት ይችላል። ኤሚም ከእርሱ ወደ 140 ኪሎ ሜትር ገደማ ርቆ በሚገኝ የባህር ዳርቻ መጠለያ ውስጥ እንደምትኖር ያውቃል። በየቀኑም በሬዲዮ ያወራታል። አንድ ቀን ግን በጆል ካምፕ ውስጥ ያልታሰበ አደጋ ይከሰታል። አንድ ግዙፍ ጉንዳን መሬቱን ጥሶ ወደ መሸሸጊያው መሃል ይገባል። ጆል ጓደኞቹ በጉንዳን ሲጠቁ እያየ በፍርሃት ደንዝዞ ይቆማል። ጓደኞቹ ጉንዳኑን ገድለው ቢተርፉም አንደኛውም የካምፑ አባል ጉንዳኑን ለመግደል ሲታገል ሕይወቱ ያልፋል። ይህ ክስተት በጆል አእምሮ ውስጥ ትልቅ ለውጥን ያመጣል። እዚህ መሬት በታች ተደብቄ ምንም ሳልጠቅም ብቻዬን ከመሞት ለምን የገባሁትን ቃል ጠብቄ ፍቅረኛዬን ፍለጋ አልወጣም የሚል ቁርጠኝነት ውስጥ ገባ። የካምፑ ጓደኞችም ውሳኔውን ሲሰሙ እጅግ በጣም ደነገጡ። አንተ ውጩን ዓለም አታውቅም፣ ጭራቅ ስታይ ትደነግጣለህ፣ በአንድ ቀን ውስጥ ነው የምትበላው ብለው ሊያስቀሩት ሞከሩ። ነገር ግን የጆል ቁርጠኝነት ፍንክች የሚል አልነበረም። በመጨረሻም ጉዞ እንዲጀምር ይፈቅዱለታል። አንድ አሮጌ የቀስት መወርወሪያ፣ ጥቂት ምግቦችና ወደ ባህር ዳርቻ የሚወስደውን ካርታ ሰጥተውት በእንባ ይሰናበቱታል። ጆል ከ7 ዓመታት በኋላ ለመጀመሪያ ጊዜ ወደ ላይኛው ምድር ወጣ። የፀሐይ ብርሃን አይኑ ላይ ሲያበራ ውጭው ዓለም ሙሉ በሙሉ በአረንጓዴ ተሸፍኖና በዱር ተወሮ አገኙ። የሰው ልጅ የሰራቸውን ፎቆች፣ መኪናዎች በሙሉ ተፈጥሮ ውጦታል። ጆል በጥንቃቄና በፍርሃት ካርታውን እያየ መጓዝም ይጀምራል። ነገር ግን ብዙም ሳይጓዝ ከአንድ አሮጌ የመዋኛ ገንዳ ውስጥ እጅግ ግዙፍና አስፈሪ እንቁራሪት ዘሎ ይወጣል። እንቁራሪቱም ረጅም ምላሱን በመወርወር ጆልን ጠምጥሞ ሊውጠው ሲያዳፋው ጆል በፍርሃት ሽባ ሆኖ መጮህ ብቻ ነበር ስራው። በዚህ አስቸጋሪ ሰዓት ግን ካልታሰበ ቦታ በጣም ብልህና ጎበዝ ውሻ ሮጦ ይመጣል። ውሻውም እንቁራሪቱን እየጮኸበት ማባረርና ትኩረቱን መሳብ ጀመረ። ጆልም ይህን አጋጣሚ ተጠቅሞ ተፈታና አመለጠ። የውሻውም ስም ቦይ ሲሆን ቦይ ባለቤቶቹ ጭራቅ ያለቁበትና በአንድ አሮጌ አውቶቡስ ውስጥ ብቻውን የሚኖር ብቸኛ ውሻ ነበር። ቦይም የጆልን ደካማነት አይቶ ይሁን ወይም የሰው ልጅ ናፍቆት ይሁን ከጆል ጋር አብሮ ለመጓዝ ይወስናል። ጆል እና ቦይ እውነተኛ ጓደኞችም ይሆናሉ። ቦይ በመንገድ ላይ የትኞቹ ፍራፍሬዎች መርዛማ እንደሆኑ፣ የትኛው አካባቢ ጭራቅ እንዳለና በአፍንጫው እያሸተተ ጆልን መምራትና መጠበቅ ይጀምራል። ጉዟቸውን በመቀጠል ላይ ሳሉ ጆል ሳያስበው የአሸዋ ዋጮች ወይም ሳንድ ጎብለርስ የሚባሉ መሬት ውስጥ የሚኖሩ ግዙፍ የትል ጭራቆች ጎጆ ውስጥ ዘግቶ ይገባል። ትሎቹ ከመሬት ስር ሆነው እየተሽለኮለኩ ሊበሉት ሲሉ በድጋሚ ተአምር ተፈጠረ። ከየት መጡ ያልተባሉ 2 ተጓዦች ጆልን በገመድ ከጉድጓዱ ውስጥ ያወጡታል። ወደታችም ቦምብ በመወርወር ሳንድ ጎብለሮቹን ይገሏቸዋል። እነዚህም ሰዎች ክላይድ እና ሚኖ ይባላሉ። ክላይድ እና ሚኖ ልክ እንደ ጆል መሬት በታች ሳይሆን ውጪውን ዓለም ለምደው ጭራቆቹን እየገደሉ በጫካ ውስጥ የሚኖሩ ጀግኖች ነበሩ። ወደ ሰሜን ተራራማ ቦታዎችም ቅዝቃዜ ባለበትና ጭራቆቹ በማይበዙበት ቦታ ለመሄድ እየተጓዙ ነበር። የጆልንም የዋህነትና ምንም አለማወቅ ሲረዱ አብሯቸው እንዲጓዝ ይፈቅዱለታል። ለጥቂት ቀናትም አብረውት ሲጓዙ ክላይድ እና ሚኖ ለጆል እጅግ ወሳኝ የሆኑ የህልውና ትምህርቶችን ያስተምሩታል። ክላይድ እንዲህ አለው፣ በዚህ ምድር ላይ መኖር ከፈለክ 2 ነገሮችን ማወቅ አለብህ። አንደኛው ዓይንን ሁልጊዜ ክፍት ማድረግ አለብህ። ሁለተኛው ደግሞ ፍርሃትን መቆጣጠር አለብህ። ፍርሃት አይጠፋም፣ ነገር ግን እንዳያስገድልን መቆጣጠር አለብህ ይለዋል።
ሚኖ ደግሞ ለጆል እንዴት አድርጎ ቀስቱን በትክክል መተኮስ እንዳለበት፣ የጭራቆቹንም ደካማ ጎን እንዴት ማጥናት እንደሚችል በተግባር ታሳየዋለች። በተጨማሪም ክላይድ አንድ ትልቅ ሚስጥር ይነግረዋል። ሁሉም ጭራቆች መጥፎ አይደሉም። አንዳንዶቹ አይናቸውን በማየት ብቻ ክፉ መሆናቸውን አለመሆናቸውን ማወቅ ትችላለህ። አይናቸው ውስጥ ሰላም ካለ ዝም ብለህ ተዋቸው፣ አይነኩም ይለዋል። ከጥቂት ቀናትም ቆይታ በኋላ ክላይድና ሚኖ ወደ ሰሜን አቅጣጫ መንገድ ሲይዙ ጆል ደግሞ ፍቅረኛውን ፍለጋ ወደ ምዕራብ ባህር ዳርቻ ጉዞውን ቀጠለ። አሁን ጆል ከቀድሞ ትንሽ የተሻለ ጥንካሬና እውቀት አግኝቷል። እየተጓዙም ሳለ ቦይ እጅግ አደገኛ በሆነና ረግረጋማ በሆነ ጫካ ውስጥ ሲያልፉ ሴንቲፒድ የተባለ ግዙፍና መርዛማ የሆነ ጭራቅ ይያዛል። ጭራቁ ቦይን ሊገለው ሲል ጆል የለመደበት ፍርሃት መጣበት። ነገር ግን በዚያ ቅጽበት የክላይድ ምክር አስታወሰ። ፍርሃቱን ተቆጣጠረ፣ አይኑንም ጨፍኖ ትንፋሹን ሰበሰበ። ከዚያም በአንድ ፍላጻ ጭራቁን ጭንቅላት በመምታት ቦይን ያተርፈዋል። ይህ ለጆል ትልቅ የድል ቀን ነበር። ፍርሃቱን ማሸነፍ እንደሚችል የሚያረጋግጥበት ቅጽበት ነበር። ነገር ግን ቀጣዩ ቀን ሌላ ፈተና ይዞ መጣ። አንድ ትልቅ የአሸዋ ዋጮች ንግስት በድንገት አጠቃቸው። ጆልና ቦይን በአንድ አሮጌ የዛፍ ስር ውስጥ ይደበቃሉ። ጭራቁን በማየት ሳይሆን በድምፅ ስለሆነ የሚመራው ጸጥ በማለታቸው ያጣቸዋል። ወደ ኋላም ይመለሳል። ነገር ግን ቦይ በከፍተኛ ሽብር ውስጥ ስለነበር በከፍተኛ ድምፅ መጮህ ይጀምራል። በዚህም ምክንያት ጭራቁ መደበቂያቸውን አውቆ ተመልሶ መምጣት ይጀምራል። ጆልም በመጨረሻው ሰዓት በእጁ የነበረችውን የእጅ ቦምብ ተጠቅሞ ጭራቁን ያፈነደዋል። ነገር ግን በቦይ ላይ በጣም ተቆጣ። አንተ ሞኝ ውሻ፣ ታስገድለን ነበር፣ ጥፋ ከፍቴ ብሎ ጮኸበት። ቦይም ጆልን ጥሎት ወደ ጫካው ሮጦ ይጠፋል። ጆልም በውሃ ውስጥ ሳለ ሰውነቱ ላይ ሙሉ በሙሉ መርዛማ እልቂቶች ወረሩት። መርዛቸውም ደም ውስጥ ስለገባ በከፍተኛ ቅዠት መሬት ላይ ወድቆ ራሱን ይስታል። ካልታሰበ ቦታ ግን የመጡ ሰዎች አድነው ወሰዱት። ጆልም አይኑን ሲገልጥ ራሱን በአንድ አልጋ ላይ ያገኛል። ከ7 ዓመት ጀምሮ በህልሙ ሳያት የነበረችውን ፍቅረኛውን ኤሚን ያገኛት። የኤሚ መጠለያ ካምፕ በባህር ዳርቻ ላይ የተመሰረተ ሲሆን በውስጥ ያሉት አብዛኞቹ አባላት አረጋውያንና አቅመ ደካሞች ነበሩ። ኤሚ የዚህ ካምፕ መሪና ጠባቂ ሆና ራሷንም ቀይራ ነበር። ነገር ግን ጆል እንዳሰባቸው ነገሮች አልነበሩም። ኤሚ ለጆል ያላት ስሜት ተቀይሯል። እንደ ጆል ለ7 ዓመታት ያህል ፍቅሯን ጠብቃ የኖረች ሳትሆን በዚያ መከራ ውስጥ ሌላ አብሯት የነበረና የሞተባትን ሰው እያሰበች የምታዝን ጠንካራ ሴት እንደሆነች ትነግረዋለች። ለጆልም እንዲህ ትለዋለች። ጆል፣ በመምጣት በጣም ደስ ብሎኛል። ትልቅ ጀግንነት ነው። ነገር ግን እኔ ያቺ 17 ዓመት ልጅ አይደለሁም። ዓለም ተቀይሯል፣ እኔም ተቀይሬያለሁ አለችው። ጆል ይህንን ሲሰማ ልቡ በሐዘን ተሰበረ። የመጣውም ረጅም መንገድ ትርጉም ያጣ መሰለው። በዚያውም ሰሞን በካምፕ ውስጥ ካፕ የተባለ አንድ መርከበኛ ከነጭፍሮቹ ጋር በአንድ ትልቅ ዘመናዊ መርከብ መጣ። ካፕ ለአረጋውያኖቹና ለኤሚ እንደዚህ ሲል ቃል ገባላቸው። ይህንን ባህር ዳርቻ ትተን በመርከቤ ወደ ተሻለና ጭራቆቹ ወደ ሌሉበት ደሴት ወስዳቸዋለሁ አላቸው። የኤሚ ካምፕ ሰዎችን በደስታ ፈነጠዙ። ነገር ግን ጆል በካፕ ባህሪ ላይ እጅግ ጥርጣሬ ነበረበት። ጆልም ወደ አረጌው መሸሸጋ በሬዲዮ ደውሎ ለጓደኞቹ በሰላም መድረሱን ነገራቸው። እነሱ ግን በካምፓቸው ውስጥ ጭራቆችን ሰብረው እንደገቡና እነሱም ሊሰደዱ እንደሆነ ነገሩት። በዚያው ምሽት ካፕ ለጆል ልዩ ምግብና መጠጥ ይልክለታል። ጆል ምግቡን ሊበላ ሲል በውስጡ ያሉትን ፍራፍሬዎችም ያያቸዋል። እነዚህ ፍራፍሬዎች በመንገድ ላይ ሳሉ ውሻው ቦይ መርዛማ መሆናቸውን ያስተማሩ ፍራፍሬዎች መሆኑ ይረዳል። ጆልም ወዲያውኑ ካፕ ሰዎቹን ለመዝረፍና ለማጥቃት የመጣ አጭበርባሪ መሆኑን ተረዳ። ጆልም ለኤሚ ሊነግራት ሲል የካፕ ጭፍሮች ከጀርባ መጥተው ራሱን ያስቱታል። ጆልም ራሱን ሲያውቅ እርሱ ኤሚና የካምፑ አረጋውያን በሙሉ በባህር ዳርቻው ላይ በገመድ ታስሮ ያገኛቸዋል። ካፕ እውነተኛ ማንነቱንም ይገልጣል። እርሱ መርከበኛ ሳይሆን የሰዎችን ምግብና ንብረት የሚዘርፍ ወንበዴ ነበር። መርከቡንም የሚያንቀሳቅሰው በነዳጅ ሳይሆን ከመርከቡ ፊት ለፊት በሰንሰለት ባሰረው አንድ እጅግ ግዙፍ የባህር ክራብ ጭራቅ አማካኝነት ነበር። ያንንም ክራብ በኤሌክትሪክ ሰንሰለት እየገረፈና እያሰቃየ መርከቡን እንዲገፋለት ያደርገው ነበር። አሁን ደግሞ የኤሚን የካምፕ ምግብ በሙሉ ከዘረፈ በኋላ የተረፉትን ሰዎች በጭራቁ ለማስበላት ያዘጋጃቸዋል። ክራቡም ከመሬት ወጥቶ የታሰሩትን ሰዎች ሊበላ ሲመጣ ትልቅ ትርምስ ተፈጠረ። ጆልና ኤሚ በጥንካሬ ገመዱን በጥሰው ነፃ ከወጡ በኋላ ከካፕ ጭፍሮች ጋር መዋጋት ጀምራሉ። በዚህ አስቸጋሪ ፍልሚያ ውስጥ የጆል እውነተኛ ጓደኛ ቦይ ከጫካ ውስጥ ሮጦ በመውጣት ጆልን ለመርዳት ይመጣል። ሶስቱ ሆነው ከፍተኛ ተጋድሎ ያደርጋሉ። ሽጉጡንም ደቅኖ ወደ ክራቡ አይን ሲመለከት ክላይድ የመከረውን አሁንም አስታወሰ። የጭራቆቹን አይን እይ፣ ሁሉም ክፉ አይደሉም ያለውን አስታወሰ። ጆል የክራቡንም አይኖች ሲመለከት ጭራቁ ሰዎቹን ለመጉዳት የሚፈልግ ክፉ ሳይሆን በኤሌክትሪክ ሰንሰለት ምክንያት በከፍተኛ ስቃይና ፍርሃት ውስጥ ያለ ምስኪን ፍጡር እንደሆነ ያነባል። ጆልም ቀስቱን ወደ ክራቡ መተኮስ ትቶ አቅጣጫውን በመቀየር ክራቡ የታሰረበትን የኤሌክትሪክ ሰንሰለት መጥቶ በጠሰው። ክራቡም ከስቃዩና ከስራቱ ነፃ ወጣ። ነፃ እንደወጣም ጆልና የታሰሩትን አረጋውያን ምንም ሳይነካቸው ትቷቸው ያልፋል። ይልቁንስ ዞር አለና ሲያሰቃዩት የነበረው ካፕና ጭፍሮቹ ላይ ተቆጣ። መርከባቸውንም ሰባብሮ ካፕና ወንበሬዎቹን ሙሉ በሙሉ ከዋጠ በኋላ ወደ ባህሩ ይመለሳል። አሁን የባህር ዳርቻው ሰላም ሆነ። ጆል የኤሚና የሰዎቹን ህይወትም አተረፈ። ኤሚ በጆል ጀግንነትና አስተዋይነት እጅግ ተደነቀች። ጆል ግን አሁን እውነተኛው ማንነቱን አግኝቷል።
እሱ የመጣው ፍቅረኛውን ፍለጋ ብቻ ሳይሆን በመንገድ ላይ ግን ያገኘው ትልቁ ነገር ራሱን ድፍረቱንና የህይወትን ትርጉም ነበር። ኤሚም እዛው ካምፕ ውስጥ እንድትቆይና ሰዎቹን ይዛ ወደ ሰሜን ተራራማ አካባቢዎች እንድትጓዝ ይመክራታል። እሱ ግን ጓደኞቹን ለማትረፍ ሲል ተመልሶ መሄድ እንዳለበትም ይነግራታል። ሳይለያዩ በፊት ግን እንደምታፈቅረውና አንድ ቀን እሷን መልሳ እንደምታገኘው ቃል ትገባለታለች። ጆልም ታማኝ ውሻውን ይዞ 140 ኪሎ ሜትር ወደሚወስደው ወደ ድሮ ካምፑ ይመለስና ጓደኞቹን ያገኛቸዋል። አሁን ጆል ምግብ ብቻ የሚያበስልና ወተት የሚያልብ ደካማ ልጅ አይደለም። እርሱ የላይኛውን ምድር እውነተኛ ጀግናና መሪ ሆኗል። ከዚያም በሬዲዮ አማካኝነት በምድር ላይ መሬት በታች ለተደበቁ የሰው ልጆች በሙሉ አንድ ታላቅ ጥሪ ያስተላልፋል። መሬት በታች ተደብቃችሁ አትሞቱ። ውጭው ዓለም አስፈሪ ጭራቆች ቢኖሩትም እኛ ግን ድፍረትና ፍቅር ካለን ልናሸንፋቸውና አብረናቸው ልንኖር እንችላለን። ወደ ላይኛው ምድር ውጡ፣ ንጹህ አየርም ተንፍሱ፣ ህይወታችሁን ኑሩ ብሎ ያነቃቃቸዋል። በፊልሙ ማጠቃለያ ላይም በጆል ጥሪ የተነሳሱት በርካታ የሰው ልጆች ከመሬት በታች ዋሻዎቻቸው እየወጡ ወደ ሰሜን ተራሮች ያቀናሉ። ክላይድና ሚኖ በተራራ ላይ ሆነው የሬዲዮ መልእክት ሲሰሙ በፈገግታ ያደንቁታል። ጆል ዳውሰን ፍቅር ፍለጋ ወጥቶ መላ የሰው ዘር ወደ አዲስ ተስፋና ብርሃን የመራበት እጅግ ድንቅ ታሪክ በዚህ መልኩ ይጠናቀቃል። ውድ ተመልካቾች ይህ ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረግ አትርሱ። በተጨማሪም አስገራሚ ታሪኮችን ለማየት እነዚህን ቪዲዮ ይጫኑ። እስከ ቀጣዩ ቪዲዮ እስከምንገናኝ ቸር ሰንብቱ።